بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما اللهم اغفر لنا ولمشايخنا ولمن تعلم منا فبعد فيقول المصنف رحمه الله ثم بعد هذه الفتنة إما نعيم وإما عذاب ثم بعد هذه الفتنة إما نعيم وإما عذاب من لم يلوم مؤلف رحمه الله كذام كذهت فتنا بها ليلة ويتقانوا يطبقوا سوجون ويدموا مكرا كطافنا يطبقوا ይሄ ስለ يوم الآخر ወይም የመጨረሻው ቀን ስለሚባለው አንስተን ባየንበት ቦታ ላይ እያተናገረ ነው። يوم الآخر ለሚባለው ውስጥ የሚገባው በዛ ውስጥ የሚካተተው የቀብር ጉዳይ ነው። የቀብር ጉዳይ ከየውም الآخر ጉዳዮች ውስጥ አብሮ ነው የሚጠቀስ። ለዚህ ነው ሙአሊፍ ረሂመሁላህ ይህንን አካትቶ የተናገረው ነው። ሙእሚን የሆነው ሰው የሚሰጠውን መልስ አሳልፎልናል። እንዲሁም ደግሞ ሙርታብ የሆነው ሰው ሻክ ተጠራጣሪና ሲያምታታ የነበረው ሰው ደግሞ የሚሰጠውን መልስ ተናግሯል ማለት ነው። ታዲያ የአህሉ الحق مذهب ምንድነው? የአህሉ ሱነህ ወልጀማዓ أن الميت إذا مات يكون في نعيم أو عذاب የሞተ ሰው በሞተ ጊዜና ወይ ጸጋ ውስጥ ነው የሚሆነው አሊያ ደግሞ ቅጣት ውስጥ ነው የሚሆነው የሚለው እምነት ይህ የሐቅ ሰዎች ያሉበት ትክክለኛ እምነት። ምኑ ነው የሚቀጣው? ሰውነቱ ነው ወይስ ሩሑ ነፍሱ ነው ከተባለ ነፍሱ ይቀጣል። ሰውነቱ ተበዓል ሩሒሂ عذاب ይደርስበታል። የሚቀጣው ሩሑ ነው። ሩሑ ብቻ ግን አይደለም የሚሰቃየው፣ ከዛ ጋር አብሮ ሰውነቱ ይሰቃያል። ይህ እንዴት ሊሆን ይችላል? አንዳንዴ የቀብር ሰዎችን ከፍተን ስናይ የሚኖረው በጣም ብስባሽ የሆኑ የተወሰኑ አጥንቶች እንጂ ሌላ አይሆንም። ረሚም ነው የሚሆነው። ይሄ እንዴት ሊሆን ይችላል ተብሎ ከተባለ والله على كل شيء قدير አላህ በሁሉም ላይ ቻይ ነው። ነገሩን ቀረብ አድርጎ ለመረዳት ምሳሌ መስጠት ይቻላል። አንድ ሰው በእንቅልፍ ልቡ የሚሰቃየውን አይነት ስቅይት እንደ ምሳሌ አድርጎ መስጠት ይቻላል። ሰውየው ላይ ተኝቶ በእንቅልፍ ልቡ የሚያየው ብዙ መከራና ችግር ሊኖር ይችላል። ከዛ በኋላ ተነስቶ ይነግረናል። ይሄ እንዲህ አደረጉኝ፣ እንዲህ ሆንኩኝ፣ እዚህ ውስጥ ገባሁ፣ እንዲህ ወጣሁ፣ ወረድኩ ይመሳሰል። ካጠገቡ ሆነን እያየነው ይሄንን ሰው ምንም ያየነው ነገር የለም። እኛ ከመሆኑም ጋር ወይ ሰውየው ሲነሳ አልቦት ሊሆን ይችላል። ከመደንገጡ የተነሳ ደግሞ በጣም ልቡም እየመታ ሊሆን ይችላል። ይሄ የሚነግረን ሰው ማለት አጠገቡ ነበር፣ አላየንም ይህንን ነገርኛ። ይሄ በዱንያው ዓለም ይህን ያክል አጠገባችን ያለውን ሰው ራቅ ብሎ በእንቅልፍ ምክንያት ሲሄድ የደረሰበትን ያንን ችግር ማየት
የማንችል ከሆነ አኽራው ደግሞ የበለጠ ሌላ ዓለም ነው ስለዚህ ነው ቀብሩን ስንከፍተው ሐቂቃውን ማየት የማንችል ቀብሩን ከፍተን አሁን ያንን ሰው ስቃይም ይሁን ጸጋ ማየት አንችልም ልናይ የምንችለው እንደውም የበሰበሰ ሰውነት ነው ምናልባት ስለዚህ ሰውነቱ በመፈራረሱ ብቻ አይቀጣም ወይም ደግሞ ጸጋም እየተሰጠው አይደለም ጥሩም ከሆነ በዚህ አይነት ብለን ማለት ፍጹም የሚቻል አይደለም ማለት ይሄ ከሐቅ የራቀ ባጢል የሆነ ነገር እስልምና ውስጥ ነን ከሚሉ ጀማዓዎች ውስጥ ሙዕተዚላ የሚባሉት የቀብር ቅጣትን እንካር አድርገዋል عذاب القبر እንካር ያደረጉበት ነገር ምንድነው በአቅላችን ስናየው ነገሩ አልመጣልንም ያለ እነሱ ጋር ሁሉ ጊዜ ፈራጁ ምን ስለሆነ ነው ዋናው ፈራጅ አቅል ነው አቅል ደግሞ ብቻውን ራሱን የቻለ ፈራጅ ሊሆን አይችልም አቅል ብስል እንዲሆን ወይም አቅል ውጤታማ እንዲሆን ሁሉ ጊዜ ከጎኑ ወህይ ሊኖርለት ይገባል ወህይ በሌለበት ሁኔታ አንድ ሰው ዝም ብሎ በአቅሉ ወይም በአእምሮ መራው እንደዛ ከሆነ አስቸጋሪ ነው የሚሆነው ለዛ ነው የጀሃነም ሰዎች ጀሃነም በሚገቡ ጊዜ አቅል የላችሁም ወይ ሳይሆን የሚባሉት ምንድነው ወለም يأتكم نذير አስጠንቃቂ አልመጣችሁም ወይ ነው የሚባሉት ዋናው ነገር ወህይ ነው ማለት ነው አስጠንቃቂ የሆነ ከአላህ ዘንድ የመጣ ራእይ ሲኖር ነው ሰው ልጆችን በትክክል ሊመራቸው የሚችል አቅል አጋዥ ነው እንጂ ራሱን የቻለ የቆመ መሪ ነገር አይደለም አቅል ያው የሚደርሰው አለ የማይደርሰው አለ እንዲሁም ደግሞ ተደግፎ ሊደርስበትም ይችላል በቀላሉ ሊደርስባቸው የሚችሉ ነገሮች አሉ ለምሳሌ ሰማይ ከበላይ በኩል መሆኑን ፀሐይ የሆነ ብርሃን ሰጪ መሆኑን እሳት አቃጣይ ነገር መሆኑን ይሄ አቅል ወዲያው ሊደርስባቸው የሚችሉ ነገሮች ናቸው ሲነገረው የሚደርስባቸዋል ሲነገረው የሚደርስባቸዋል ቀስ በቀስ ማለት ፍጹም መድረስ የማይችልባቸው ፍጹም መድረስ ከማይችልባቸው አእምሮ መድረስ ከማይችልባቸው ነገር አንዱ የአላህ Subhanahu Wa Ta'ala ባህሪያት እንዳለው ሳይሆን የባህሪያቱን ሁኔታ ለምሳሌ አላህ Subhanahu Wa Ta'ala ከዓርሽ በላይ ነው ሲባል ከሰማያት በላይ ዓርሽ አለ ከዓርሽ በላይ አላህ አለ ይህንን ከዓርሽ በላይ የመሆኑን አኳኋኑን ከይፍያውን ይህንን እንዲህ ነው ብሎ ማስቀመጥ አይችልም ማለት የአላህንም ከይፍያ እንዲህ ነው ብሎ ማለት አይችልም ለዚህ ነው አንዳንድ ኪታቦች ላይ ሲጠቅሱ ምንድነው ያሉት አላህ ይህ ነው ብለህ በአእምሮህ በሳልክ ቁጥር አላህ ተቃራኒውን አምጥተህ ስትስል ተቃራኒውን አምጥተህ ስትስል በአእምሮህ ተቃራኒው ነው ይፈሎ ማለት የአላህን ከይፍያ ፍጹም የሰው ልጅ አእምሮ መመደብ ማስቀመጥ አይችልም ይሄ አቅላቸውን ልክ እንደ ትልቅ ፈራጅ ያደረጉ ሰዎች ተሰፋቸው ይሄ ነው ማለት ነው አቅል የሚመራ ነገር ነው እንጂ
የሚመራ ነገር አይደለም አቅል በምንድነው እየተመራ መሄድ ያለበት በቁርአን በሐዲስ ያለበለዚያ አቅልህን መሪ መታረገው ከሆነ ፊት ለፊት አቅል እውር ነው አቅል እውር ነው እንዲመራ ነው እንጂ የሚፈልገው ወህይ መጥቶ እጁን ይዞ እንዲመራው አቅል የሚፈልገው እንጂ አቅል ዝም ብሎ የሰው ልጅ ያለ ወህይ አይመራም خير ለማንኛውም ለነዚህ ሙዕተዚላዎች መልሱ ምንድነው እኛ ነገሮችን አለማየታችን ይሄ ምን አይደለም ነገሩ የለም ማለትም አያስጨብጥ ለምሳሌ ጂኒዎችን አሁን እኛ በአይናችን አናያቸው إنه يراكم هو وقبيله من حيث لا ترونه እነዚህ ጂኒዎችን እኛ አናያቸው ነገር ግን ደግሞ ሰውን ሲያጣቁታል አንዱን ያሳብዱታል አንዱን ደግሞ ያስለፈልፉታል አንዱን ያጨናንቁታል የመሳሰለ የዛ ትንሽ ቁርአን መቅራት ሲጀምር መለፍለፍ ይጀምራል ማለት አላየሁም ጂኒ ለዛ ነው ድንበር አልፈው እንደዚህ እንኳን እያናገራቸው ሰውየው የሰውየው ንግግር አለመሆኑን እያወቁ ጂኒው እያናገራቸው በሰውየው ምላስ ላይ ሆኖ ምን ይላሉ አንዳንድ ፈልሰፋ ያለባቸው ሰዎች ጅን የሚባል ነገር የለም ይላሉ ሸይጣን የሚባል ነገር የለም ጅን የሚባል ነገር የለም መላእክት የሚባል ነገር የለም እንዲህ ይላል ምንድነው ምክንያቱ እንደዚህ ያሉበት ስትል ልናምንበት የሚችለው ነገር ከአምስቱ ህዋሳት መውጣት የለበትም ይላል ወይ ተሸቶ የሚደረስበት ወይ ተሰምቶ እንደው የሚሰማ ነገር ራሱ ያው ወይ ደግሞ በአይናችን የምናየው የመሳሰለ ነው መሆን ያለበት ወይ መዳሰስ የሚችለው አናምንበትም ይላሉ ያው እንካር ያደርጉታል ማለት ይሄ ሙዕተዚላ ነጃህሚያ ያመጡት የዚህ አይነቱ ከእስልምና ጋር ፍልስፍናን መበረዝ ከመጀመሪያዎቹ ጥንታውያን ግሪኮች ከነሱ ነው የመጣው ይሄ ፍልስፍናው ማለት ባጥል ነው አንዳንዱ ድንበር አልፎበት ያው የነሱ የመጨረሻው ፍልስፍና ስለሆነ ጌታም የለም የመሳሰሉ ብዙ ነገር አለበት ማለት ነው የዚህኛው ደግሞ መለስተኛ ቀላቅለው ሙዕተዚላዎቹና ጃህሚያዎቹ ነው المهم تزين فلسفنا جا شريعه فكم من أشياء لا نراها وهي موجودة ብዙ ነገሮች አሉ እኛ የማናያቸው ነገር ግን ያሉ ثم بعد هذه الفتنة كذا فتنابوها لا إما نعيم وإما عذاب ويتقانا من نور ويدما قطعنا من نور የቀብር ጸጋ እንዳለ ቁርአን አረጋግጧል ቀብር ውስጥ ሰዎች ጸጋ እንደሚያገኙ ልክ አንድ ሰው ማህፀን ውስጥ ሆኖ የራሱ የማህፀን ውስጥ ህይወት እንዳለው ሁላ ከዛ በኋላ ወደ ዱንያ ይመጣል የዱንያ ህይወት እንዳለው ሁላ ቀብር ውስጥም ሲገባ የቀብር ህይወት አለ ራሱን የቻለ የቀብር ህይወት አለ ይሄንን የቀብር ህይወት እንደሚኖር አጥፊም ከሆነ እንደሚቀጣ መልካምም ከሆነ ደግሞ እንደሚመነዳ ይሄ መሰል ቁርአን ላይ ምን ይላል النار يعرضون عليها غدوا وعشيا ጠዋት ማታ የሚቀርቡበት ሳፍ አለን ይላል እንደገናም ነብዩ ሰለላሁ ዐለይሂ ወሰለም فيضرب بمرزبة من حديد ብረት በሆነ መምቻ ይመታል ብለው የተናገሩበት ያሳለፈው
ሐዲስ አለ የመሳሰሉ በጣም ብዙ ሐዲሶች አሉ ነብያችን አለይሂ ሰላቱ ወሰለም መንገድ እያቋረጡ እያለ ሁለት ቀብሮችን ሲቀጡ ሰምተዋል ከዛ በኋላ ወማ يعذبان في كبير በትልቅ ነገር አይደለም የሚቀጡት ብለዋል አንደኛው فكان يمشي بالنميمة ነገር ያዋስል ነበር ሌላኛው ደግሞ فكان لا يستتر من بوله ከሽንቱ አይጥራራም እንብሎ ያው እንደ ነገሩ ነው ስንያው ማለት እንደ ነገሩ ሲባል ብዙም በጣም እንዳይፈስበትና ህፃን ልጅ እንዳይባል አይነት ቢጤ ነው እንጂ የሱ እስቲንጃ ትክክለኛ እስቲንጃ ያልሆነ ነው በዛ የተነሳ እየተቀጣ ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም አላህ አሰምቷቸው ያን ቀብር መቀጣታቸውን ተናግረዋል ሌላው የቀብር ቅጣት ቀጣይ ሆኖ ቂያማው እስከሚቆም ድረስ ቀጣይ ነው የሚሆነው በሰዎቹ ላይ ወይስ በመሐከል የሚቋረጥ አለ ከተባለ ይሄ እንደ አላህ ፈቃድ ነው ከሰዎች መሐከል ተቀጥቶ በቃ ተብሎ ወደ ጸጋ የሚቀየርለት አለ እንደ ጥፋቱ ተቀጥቶ ከሰዎች መሐከል ደግሞ እስከ መጨረሻው ድረስ እስከ ትልቁ ቂያማ የሚቆምበት ማለት ነው ያው ትንሹ ቂያማ ቆሙበታል በሰውየው ላይ የሞተው ሰው ላይ ማለት ነው ትልቁ ቂያማ እስከሚቆምበት ድረስ ምን ይሆናል ይቀጣና ከዛ በኋላ ደግሞ ፍርድ ከእንደገና ይጠብቃል ኢማ ነዒም ወኢማ ዐዛብ ፈሪቁን ፊል ጀነቲ ወፈሪቁን ፊስ ሰዒር የሚቀጥለው አሁን እዚህ ጋር የሚናገረው ሼኽ ረሂመሁላህ ስለ ትልቁ ቂያማ ነው ምን ይላል ኢላ አን ተቁመ القيامة الكبرى ትልቀኛው ቂያማ እስከሚቆም ድረስ ይላል እዛኛው ላይ የቀብሩ ቅጣት ላይ በመሐከል መጀመሪያ ሰውየው እየተቀጣ ነበር ከተቀበረበት ጀምሮ ነበር እየተቀጣ ነበር አላህ Subhanahu Wa Ta'ala ቅጣቱን ሊያነሳለት ይችላል በምን ሊያነሳለት ይችላል በዘመዶቹ ዱዓ ወይ በሙስሊሞች ዱዓ ወይ ደግሞ በሰደቃ የተነሳ ወይ በእስትግፋር የተነሳ ወይ ደግሞ አላህ በቃህ ብሎት አላህ አዝኖለት በመሳሰሉ ነገሮች ምን ሊሆን ይችላል ሊቀየርለት ይችላል ይሄ ግን بشرط انه መሆን አለበት ሙስሊም ሙወሂድ ተውሂድ ያለው ሰው ሙስሊም መሆን አለበት አማ የሽርክ ሰው የኩፍር ሰው ምናምን ከሆነ ይሄ አይከጀለለትም አላህ ምሳሌ ان الله لا يغفر ان يشرك به አላህ በሱ ሲጋራበት አይምርም ስላለ ሽርክ ከሆነ ኩፍር ከሆነ ጥፋቱ ይሄ ፍጹም የሚታሰብ አይደለም ከዛ በታች ካለ ማለት ነው إلى أن تقوم القيامة الكبرى تلقنيو قيامة كم يقوم درس تلقنيو قيامة لمن على زه كتب على قيامة ودخلتنا من كفله قيامة تنش الناس اللي قال يعني ده سو راسه يشاله يجسو تنسى يعلم كذا وحالا دمو ሁሉንም የሚያካትትና ሁሉንም የሚያጠለቀልቀው ደግሞ አለማ የእያንዳንዱ ቂያማ ምን እንለዋለን ቂያማ ተስጉራ ነው ሰውየውን ከዚህ ዓለም ነጥሎ ብቻውን ነው የወሰደው ስለዚህ ይሄ እሱን ብቻ እንደዚህ የወሰደው ምን ይባላል ሱግራ ይባላል ሁሉንም ደግሞ ወደ አኺራ ይዞ የሄደው ቂያማ ምን ይባላል القيامة الكبرى ትልቀኛው ቂያማ የሚባለው እሱ إلى أن تقوم القيامة الكبرى تلقني القيامة كم يكون درس إلى أن تقوم القيامة الكبرى تلقني القيامة كم يكون درس عند سو يتيك وجالنا برزخ له برزخ قبره
فتعاد الأرواح روحك يملسالو إلى الأجساد ودسم النفس روحك يملسالو وليس إلى الأجساد ودسم النفس وتقوم يقوم اللوم وتقوم القيامة التي أخبر الله بها الله يتناقر الباطن قيامة تقوم الله في كتابه بقرآن وعلى لسان رسوله فنبي عليه الصلاة والسلام رسوله نميره ويس رسوله رسوله بملك يوم عليه الصلاة والسلام ملاس الله سبحانه وتعالى ينقرن يهون القيامة يقوم المال وأجمع عليها المسلمون مسلمات بالصلاة يتسمى مباتن قيامة تقوم عليك أجمع عليها المسلمون لا مسلمات قيامة يقوم البميلو كلهم اتفاق الله قيامة يقوم بلو ميلسو كافر يسجدال يصومال كلهم الله ببشينة يعمل كلام نسو نقدر قل قيامة ميبال نقدر يلم منهم ميلو كافر ነው ትልቁ ኩፍር ውስጥ مخلد ነው في النار ከዚህ ንግግሩ እስካልተመለሰ ድረስ ኩፍር ነው ከዚህ ጀርባ መስገድም አይበቃም ሁሉ ነገር ከሙስሊሞች ጋር ያለው ነገር ያበቃለት ነው ካፊር ነው ይወጣለት ካፊር قيامة የለም የሚል ሰው ለምን ቁርአንን خالفዋል ሐዲስን خالفዋል اجماع المسلمين خالفዋል خير فيقوم الناس سوت يقومالو بقيامه كان من قبورهم كقبروቻቸው قبر عندنا قبور جمعهم كقبروቻቸው يقومالو لرب العالمين لعلمات ጌታ الله قيامه رسول በመሰረቱ قيامه የተባለበት ምክንያት ከመቆም ነው قيام ነው የሚባለው መቆም በአረብኛ قيام ነው የሚባለው መቆም ሰዎች ለዓለማቱ ጌታ يوم يقوم الناس لرب العالمين እንደሚለው ማለት ነው ቁርአን ሰዎች ለዓለማቱ ጌታ ለአላህ Subhanahu Wa Ta'ala የሚቆሙበት ቀን ነው እንዳለው ንግሩ እዚህ ጋር የሼኹ ንግር ያችኑ ቁርአን አንቀጽ ይመስላል ሰዎች ለዓለማቱ ጌታ ለአላህ ይቆማሉ حفاة عراة غرلا حفاة በባዶ እግራቸው ዑራተን እርቃኖች ሆነው ጉርለን ከሰውነታቸው ላይ በግርዛት የተወሰደው ቆዳ ተመለሱ ይህ ብሎ ማለት ልክ አላህ Subhanahu Wa Ta'ala እንደፈጠራቸው ልክ አላህ እንደፈጠራቸው ይመልሳቸው كما بدأنا أول خلق نعيد አሁን እንግዲህ ስለ ዳር አልአኺራ መውራት ያዘው ማለት ነው ሁለት ቂያማ እንዳለ አየን ቂያመተ ሱግራ ትንሽኛው ሞት ነው ከዚህ ዓለም አንድ ሰው የሚነጠልበት የሆነ ነገር ነው ሞት ማለት ትልቁ ቂያማ አለ ይሄ ሰዎችን በአጠቃላይ በአንድ የሚይዝ ነገር ነው فتعاد الأرواح إلى الأجساد وده سونت روحوች ይመለሳሉ ይላል ያ መጀመሪያ የነበረበት ሐለት የቀብር ሐለት ነበረ አላህ Subhanahu Wa Ta'ala መልሶ ከነገና ምን ያስገባባቸዋል ማለት ነው በእነዚህ ሩሖች ውስጥ ከቀብር በኋላ ያለውን ቀጣይ የሆነን ህይወት የሚኖሩበትን አዲስ ሁኔታ ከእንደገና ሩሃቸው ተመልሶ በሰውነታቸው ውስጥ እንዲገባ ይደረጋል ይሄ መቼ ነው የሚሆነው ከተባለ በሚነፋ የሆነ መለከት ኢስራፊል የሚባለው ملائكة بنفا قدينه ونفخ في الصور
ጥሩምባውም ይነፋል فإذا هم እነሱም በድንገት من الأجداث ከየተቀበሩበት ስፍራቸው إلى ربهم ينسلون ወደ ጌታቸው ይፈሳሉ ይላል قالوا يا ويلنا من بعثنا من مرقدنا هذا ما وعد الرحمن وصدق المرسل ثم نفخ فيه أخرى كذام ليلانيو من نفاس بتنفى قبي إلى الأنبطالة فإذا هم قيام ينظرون الناس قموا من ملكة يزالوا الروح የሚባለው የሩህ ጀምዕ ነው ሩህ የሚባለው ነገር እንዴት ያለ ነው ከተባለ በሰውነት ውስጥ ያለ አካል ነገር ነው ይሄ ሩህ የሚባለው የሰው ልጅ ነፍስ የሚባለው አካል ነገር ነው የማይጨበጥ መንፈስ ነገር አይደለም ማለት አካል ነገር ነው ነገር ግን ያንን አካል የሆነ ነገር የሰው ልጅ ማየት ይችላል ወይ ከተባለ ማየት አይችልም እስካሁን ድረስ ያየም ያወቀም የለም ማለት ሩህ ሲወጣ ያው ተመራምረናል የሚሉ ሰዎች በብዙ መሳሪያ ደቅ ነው ለማየት ሞክረው ነበር ፍጹም የሚሳካ አይደለም الله من ብሏል ويسألونك عن الروح ስለ ሩህ ይጠይቁሃል قل الروح من أمر ربي በላቸው ሩህ ከጌታዬ ጉዳይ ሲሆን وما أوتيتم من العلم إلا قليلا ከእውቀትም ጥቂትን እንጂ አልተሰጣችሁም በላቸው ሩህ የሚባለው የሆነ አካል ነገር ነው ከሰውነት ውስጥ የሚገባ ከሰውነት ውስጥ የሚወጣ አካል ነገር ነው የሰውነት ውስጥ ሲገባ ጀሰድ ልክ እንደ ነዳጅ ቢጤ ማለት መንቀሳቀስ ይጀምራል መነቃቃት ይጀምራል ያ ደግሞ ሲወጣ ሙሉ ነው ሰውየው ምኑ ነው የሚቀረው ማለት በድኑ ነው የሚቀረው ሰውየው አይንቀሳቀስም ሁሉ ነገሩ ባለበት ቀጥ ይላል ይሄ ነው የሩህ ሐቂቃ ሩህ የሆነ ዛት ነገር እንደሆነ ዛት አካል ነገር እንደሆነ ያና ማይጨበጥ መንፈስ እንዳልሆነ ማስረጃው ነብዩ ሰለላሁ ዐለይሂ ወሰለም ان الروح اذا قبض تبعه البصر አሁን እንደው በዚህ ባለበት ዓለም ማየት አይቻልም እንጂ ሩህ ሲወጣ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ሲወጣ ለሟቹ ይታየዋል ስለዚህ ነው አይኑ የሚፈጠው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብሎ ነው ሰውየው የሚከተለው ማለት ነው ان الروح اذا قبض تبعه البصر ሩህ ሲወጣ አይን ይከተለዋል ስለዚህ ልክ ሰውየው ሲሞቱ አይኑ ጨፍኑለት ብለው ነው ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል ለዚህም አይኑ እንደዚህ መለስ ይደረጋል ማለት ነው የፈጠጠ የነበረው ሰውየው وهي ما يحيا به الانسان وغيره من ذوات الارواح ነው ሩህ ማለት ሰው ልጆችም ይሁን ሌላም ሩህ ያላቸው ነገሮች በአጠቃላይ የሚንቀሳቀሱበት የሆነ ነገር ነው አሳልፈናል ሐቂቃዋን አላህ እንጂ ማንም አያውቃትም ወይሰሉነከ عن الروح قل الروح من أمر ربي وتقوم القيامة التي أخبر الله بها في كتابه الله سبحانه وتعالى بكتاب وسط يتناقرات يوم القيامة تقوم اللجة أو على لسان رسوله صلى الله عليه وسلم وإذا مو بنبي صلى الله عليه وسلم عند بيت يتناقروا يهونون أميلا هي قيامة يقوم وأجمع عليها المسلمون يتسمون مباتهم إشارة إلى أدلة البعث ይሄ መቀስቀስ የሚባለው ብዙ ማስረጃ እንዳለው መቀስቀስ የሚባለው ብዙ ማስረጃዎች አሉት በቁርአን አላህ Subhanahu Wa Ta'ala የሰው ልጆችን እንደሚቀሰቀስ ከሞቱ በኋላ የሐዲስ ማስረጃዎች አሉ እነዚህ የቁርአንና የሐዲስ ማስረጃዎች አድለተ ሰምዕያ በመባል ይታወቃሉ ወይም አድለተ ሸርዕያ ይባላሉ ሌላም ደግሞ ማስረጃዎች አሉ የሎጂክ ማስረጃዎች የሚባሉ عقل ማስረጃ እንዲሁም ደግሞ የፍጥራ
ማስረጃ በሚባል የማስረጃ አይነቶችን በዚህ አይነት እናስቀምጣለን ማለት ነው። ዝርዝር ማስረጃዎች ከተባለ በጣም በአንዱ ውስጥ በጣም ብዙ መቶ የሆኑ ማስረጃዎች ነው የሚኖሩት ማለት ነው። ቁርአን ላይ በጣም ብዙ ቦታ ላይ ቁርአን من اوله الى اخره የሚያወራው ስለ ሰው ልጆች ከሞት በኋላ መቀስቀስ የመሳሰለ ነገር ነው። خير شيء ورد على المنكرين للبعث في غالب سور القرآن ብዙ ሱራዎች ላይ መቀስቀስ የለም በሚሉ ሰዎች ላይ ከባባድ የሆኑ መልሶች አሉ። والجزاء على الأعمال ثابت بالعقل بسرا من مندات بأمره ثبت ነገር ነው እያንዳንዱ ሰው በስራ መመንዳት ይኖራል ብሎ ወአቅሉ ካለና ካልተፋቀ ማለት ነው አቅሉ ይሄን ነው የሚያምነው ለምን መገኘታቸው የሰው ልጆች አለስ ይሆን ነበር የሆነ ጨዋታ ነገር ይሆን ነበር ሁሉም አጥፍቶ ምን ብሎ ሰው በድሎ ምን ከአላህ ፊት መመንዳት ባይኖር ኖሮ عبث يهون نبر نجارو قلد يهون نبر ማለት ነው زعم الذين كفروا ألن يبعثوا የከፈሩ ሰዎች ተናገሩ እንደማይንቀሰቀሱ ብሏል አላህ ስለዚህ ይሄ ነገር ምንድነው ማለት ነው አንቀሰቀስም ነው የሚለው ንግግር ኩፍር ነው አላህ ምን ስላለ እነዛ የከፈሩ ሰዎች ተናገሩ እንደማይንቀሰቀሱ የከፈሩት ብሎ ነው የጀመረው ቁርአን ያውን ሲጀምር ማለት ነው ስለዚህ ያከፍራል ለዚህ ነው ሁሉ ጊዜ ምን የሚባለው አሁን ሙስሊሞች ላይ ስታይ የሚያከፍርና የማያከፍር መሳላም አይለዩም ያሁኑ ሙስሊም እኮ በጣም ያሳዝናል የሚያከፍርና የማያከፍር ነገርም አያውቅም የሚያከፍር ጥራ ካልከው የሚጠራው ምንድነው መስቀል ማጥለቅ ይሄ ነው በቃ እሱ ጋር የሚያከፍረው ማለት ነው በጣም ጥቂት ነገሮች የሚያከፍረው ነገር በጣም ሰፊ ነው እንደውም በዝርዝር ስለማንጨርሰው መያዝ ያለብን እንዴት አድርገን ሰብሰብ አድርገን በضبط እንደዚህ ነው የሚሻል በضوابطዎች ማለት በተለያየ በሆነ ህጎች ይሄን ይሰራ ያከፍራል ለምሳሌ በዲን ማላገጥ ያከፍራል በዲን ማላገጥ አንድን ሰው ከእስላም ውጭ ያወጣል በዲን ማላገጥ የሚባለው ዲን ምን ያክል ነው ዲን ሰፊር ከዛ ውስጥ አንዱ በምን ማላገጥ ሊሆን ይችላል በጺም ማላገጥ ሊሆን ይችላል ከዛ ውስጥ ሌላው በሰላት ላይ ማላገጥ ሊሆን ይችላል በቁርአን ማላገጥ ሊሆን ይችላል አላህ ላይ ማላገጥ ሊሆን ይችላል መልእክተኞች ላይ ማላገጥ ሊሆን ይችላል ተጠቅሶ ያልቅና ስለዚህ የምትይዘው እንዴት አድርገህ ነው እንደዚህ ሰብሰብ አድርገህ ነው ተክዚብ እንላለን ኩፍር ነው ተክዚብ አንድ ነው ተክዚብ ማለት በቁርአን በሐዲስ የመጣው ነገር ይሄ ውሸት ነው ብሎ ማለት ኩፍር ነው ተፍሲሉ ግን እዚያውን ተክዚብ ውስጥ የሚገባው በጣም ብዙ ነው ከዛ ውስጥ አሁን የጠቀስነው ምን ሊሆን ይችላል ቂያማ አይቆምም ብሎ ተክዚብ ማድረግ ነው ከኩፍራን ቁርአኑ እውነት ነው ነገር ግን እስከ ቂያማ ድረስ ላሉ ሰዎች አይደለም ቁርአን ይወረደዋል ምንን ተክዚብ እያደረገ ነው ለሁሉም ለዓለማት የወረደ መሆኑን ተክዚብ እያደረገ ነው ካፍር ነው እንዲህ ያሉ በጣም ሰፊ ነገሮች ነው ያሉት ማለት እንደዚህ ሰብሰብ አድርገን መያዝ ያለብን ነገር ግን አላህ ይዘንላችሁ አሁን ነገሩ ጠቦ ሙስሊሞች የሚያስቡት የተወሰኑ ነገሮችን ነው ኩፍር ብለው የሚያስቡት በጣም ጥቂት ነገሮች ከዛ ውጭ ያለው ዝም ብሎ መጨማለቅ ነው خير እነዚህ አሁን ዲናዊ ጉዳዮች ላይ ማላገጥ ያልናቸው በአብዛኛው ሰው ላይ የሚንጸባረቁ ናቸው ኩፍር ነው ታዲያ እነዛ ሰዎች በግለሰብ ደረጃ እንደዚህ ያላገጠውን ሰው ካፊር ነው ብሎ ማለቱ ያው
ምን ይጠይቃል ሰውየው ላይ ማስተማር ምናምን ጃሂል ከሆነ ምናልባት ማስተማር ምናምን ይጠይቃል እንጂ ኩፍር ነው ንግግሩ ከባድ ንግግር ነው በዲን ማላገጥ ከባድ ነው فإن الله نبه العقول إلى ذلك في مواضع كثيرة من القرآن الله سبحانه وتعالى بزبط عليه يسول جوتشن عن قصوان مع القيامة اندالا من ذات اندالا فيقوم الناس من قبورهم سوتشك قبراتك يقوم على إلى الكتاب حفاة حاف مالت الذي ليس على رجله نعل ولا خف من ما ينن كلام جامع يهون شفن جامع እግሩ ላይ የሌለ ሰው የዚህ አይነቱ ነው ሐፍ የሚባለው ጀማዓቸው ደግሞ ምን ይባላል ሁፋት ይባላል ሁፋት እሺ فيقوم الناس من قبورهم حفاة ሰዎች ከቀብራቸው ይቆማሉ ምንም የተጫሙት ነገር ሳይኖር ዑራ عار كملون جمعه ارقان هنا منهم لبس ساينور لا يتولى غرلا اغرل البلل عنده وهو الاقلف الذي لم يختتن يعني تقرب يهونون جمعه غرل البلل ማንኛውም እነዚህ ሶስት ሲፈቶች ያላቸው ሲሆኑ ይቆማሉ ያቺ የተገረዘች ሆነች ከፍሉ በህፃንነት እንኳን የተነሳቸው እሷም እንኳን ትመለሳለች እንኳን አይደለም ሌላው የሰውነት ክፍሉ ይቀርና انكم تحشرون الى الله يوم القيامه حفاة عراة غرلا لذا عائشه رضي الله تعالى عنها እንደው ሰዎች ከአላህ ፊት ሲቆሙ ርቃናቸውን ነው የሚቆሙት ሲባል ينظر بعضنا إلى بعض عندكم ولا عندكم يتملكت بلا سكت النبي عليه الصلاة والسلام الأمر أشد من ذلك بالله قدوا كذيه تأنانوا على قدوا كذيه تأنانوا عنده ولا عنده الملكة ميبال انقع أسبهم كمنو يتنسى كلهم براسه حجاب استقروا قال بك خاصة بمالك እንኳን አይደለም የቂያማ ቀን ድንጋጤ ይቀርና ፍራንቱ ማታው ላይ ተፈላል ምን ያክል ነው የሚያሳቀመው በል እንደው ሙስሊም ከተማ የሆነ እንደዚህ ተለቅ ያለ ኤሌክትሪክ ቢኖርና በተሰ ብሎ ቢወድ ከመሸኮች ውስጥ ምን ያለው ይመስላችኋል አንድ ጊዜ ጁምዓ አካባቢ ላይ የሆነ መስጊድ ኤሌክትሪክ እንደዚህ ተበጣስ ያልደነገጠ የለም እዛ መስጊድ ውስጥ ሆኖ ያልደነገጠ ሁሉም በነፍስ ገባ የሆነ ትንሹ ድንጋጤ እንደዚህ ነው የሚያደርገው አላህ ደግሞ የቂያማውን ቀን ምን ብሎታል ፈዛዕል አክበር ትልቁ ድንጋጤ ሰው ሲደነግጥ እዚህ ዱንያ እንኳን የሆነ ነገር ላይ ሲደነግጥ ያለበትን ያውቅ ሰውነቱን ይዘነጋል የለበሰውና ሳያር አንዱ ገልብጦ አንዱ ደግሞ ምንም ሳያደርግ እኮ ነው ሮጦ የሚወጣው እዚህ እንኳን ማለት ነው ትንሽ ድንጋጤ ላይ እዚህ ገባ የማይባለው ድንጋጤ ነው ጫማ ሳያደርግ ምን ወይ ደግሞ ባደረበት ሊሆን ይችላል ራቁቱንም ሊሆን ይችላል ብቻ ሰው መሃል ወይ ገብቶ ቆሟል የሚያውቀው ነገር የለም ልክ ድንጋጤው ዞር ሲል ነው ይሄንን ነው ያደረገው የሚለው ማለት ትንሽ ድንጋጤ እንደዚህ ከሆነ ሰማ እዛ ጊዜ ያለው ደግሞ ትልቁ ድንጋጤ ዘውጆችን በአጠቃላይ በሽፋን ውስጥ ያስገባቸዋል ማንንም ወደ ማንንም የሚመለከትበት አይንም የለውም ሱብሃንአላህ خير الجسد شبيهنا هذا وصلى الله وسلم وبارك على محمد وعلى اله وصحبه اجمعين